ሰላም ሰላም የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን እንደምን አላችሁ? ሰላም ናችሁ? እንደምን ናችሁ? ኢትዮጵያውያን እባካችሁን በሐሰት እኔን አትወንጅሉኝ። በሐሰት እኔን የስድብ ናዳ አታወርዱብኝ። በእውነት እኔ ምንም ኃጢአትና ምንም አይነት ክፋት የሌለብኝ እናት ነኝ። በእግዚአብሔር ስም ልለምናችሁ ውድ ኢትዮጵያውያን፣ ውድ የህግ አካላት ይህን ለኮማንደሮችና ለኮሚሽነሮች እንዲደርስልኝ ሼር አድርጉልኝ። እኔ ልወጣው የማልችለው ሰቆቃ ውስጥና ልወጣው የማልችለው ስቃይ ውስጥ ነኝ። የእናንተ እርዳታ ያስፈልገኛል። ኮማንደሮች፣ ኮሚሽነሮች ድረሱልኝ እላለሁ። ድረሱልኝ። ኢትዮጵያውያን እንደምን አደራችሁ? እውነቱን እንድትረዱልኝ ስለፈለግኩ ነው ዛሬ የካቲት 23 እውነተኛውን የሆነውን ነገር ልገልጥላችሁ የፈለግኩት ማለት ነው። ሐሰተኛ መረጃ ነው እያስተላለፈች የምትገኘው፣ ለገንዘብ ብላ ነው እያላችሁ ስሜን ለምታጠፉኝ ኢትዮጵያውያን ማለት ነው። ህፃናት ልጆቼ ከተለዩ እነሆ 6 ወራትን አልፎ ወደ 7ኛ ወር ገብቷል ማለት ነው። እንግዲህ ኢትዮጵያውያን እውነቱ ህፃናት ልጆቼ በጥቁር አንበሳ ሆስፒታል የግብረ ሰዶም ጥቃት እንደደረሰባቸው እኔ ያው ሕክምና ወስጄ እንደነበር የሚያሳይ ወረቀት ነው ማለት ነው። ይህ ወረቀት ነገር ግን ኢትዮጵያውያን ልትረዱኝ የሚገባ ነገር ህፃን ልጄ በተደፈረ ሰዓት እውነቱን ደብቆኝ ስለነበር ለ4 ዓመታት ያህል ወንጀለኛው ለእናት እንዳትናገር ብትነግራት ከነነፍስ ነው የምቀብርህ እያለ የተለያዩ ሩቅ ቦታ በመውሰድ እኔ ትምህርት ቤት አስገብቼው ስመለስ እሱ ደግሞ ከትምህርት ቤት እያወጣ ይህንን ህፃን ልጅ ጥቃት ሲፈጽምበትና ደሙ እንዲደርቅና በሰዓቱ ቁስሉ እውነቱን እንዳላቅናቱ ከኔ እያሸሸ ብዙ ነገሮችን የተለያዩ የእጽ መድኃኒቶችን በመቀባት ይህንን ህፃን ልጅ እውነቱ እንዳይወጣ በማድረግ ለዘመናት ሲጫወትበት ኑሯል ማለት ነው። ከዛም በኋላም ደግሞ የተተኩትን ትንንሽ ወንድሞቹን የ7 ዓመትና አሁን የ3 ዓመት ህፃን የሆነውን ጭምር ማለት ነው በመድፈርና የተለያዩ አሰቃቂ ደማቸውን በመቅዳትና አሰቃቂ የሆኑ አፍዛዥና አደንዛዥ ነገሩን በወተታቸው ላይና በምግባቸው ላይ በመጨመር ልጆቼ እንዲታመሙና የተለያየ ነገሮችን ለሱ ገንዘብ ለመጠቀም ወይም ደግሞ እኒህ ህፃናት ልጆች በሽተኛና እንዴት ብዬ ልንገራችሁ ወይም እብድ እንዲሆኑ ወይም ደግሞ አላስፈላጊ የሆነ በቃ ኃጢአት ለመስራት ወይም ደግሞ ለሰዎች ገንዘብን ለመስጠት የሱን ወንጀል የሚያውቁትን ሰዎች እንዴት ብዬ ልንገራችሁ የሱን ኃጢአት የሱን መጥፎ የሆነ አጋንንታዊ አሰራር የሚያውቁበትን ሰዎች ሚስጥር እንዳያወጡ ለነዛ ሰዎች በአካውንታቸው ገንዘብ እንዲገባ ለማድረግ ህፃናት ልጆችን በተከታታይ ደማቸውን በመቅዳትና የሚጠጡት ወተት ከሆነ ወተታቸው ላይ ምግብ ከሆነ ምግባቸው ላይ በመጨመር አብዛዥና አደንዛዥ እጽ እየተጠቀመ ወንጀል የሚፈጽምብን ግለሰብ በህግ እንዲጠየቅልኝ ስል መልእክቴን አስተላልፋለሁ። ምክንያቱም ይህ ከአቅሜ በላይ ስለሆነ 6 ወራት ህፃናት ልጆቼ ሲለዩኝ ለ6 ወራት ደሜን በመቅዳት ምንም አይነት ቤት እንዳላገኝ የተከራየሁበት ቦታም አከራዮቼ ጋር እንድጣላ በማድረግ እኔን በማሳደድና መቀመጫ እንዳላገኝ ስላደረገኝ ወንጀለኛ እውነቱ እንዲታወቅልኝ እፈልጋለሁ። ምክንያቱም ወንጀል ባይፈጽምማ ኃጢአት ባይሰራማ ኖሮ አሰቃቂ ነገር በልጆቼ ላይ ባያደርግማ ኖሮ ልጆቼ ከተለዩኝ በኋላ እነሱም ሰላም ያለው ህይወት ይኖሩ ነበር፣ እኔም ሰላም ያለው ህይወት እንኖር ነበር። ኢትዮጵያውያን እውነት ልንገራችሁ፣ ነገር ግን እውነቱ ስለተገለጠብኝ እውነቱ ስለታወቀብኝ እችን እናት ከነ ልጆቿ ማጥፋት አለብኝ። ምክንያቱም የኔን መረጃ ስለያዙ መረጃዬን የያዘብኝ ሰው በህይወት እንዲኖር አልፈልግም በማለት የራስን ጥቅም ወይም ደግሞ የጓደኞቹን ወይም የራሱን ቤተሰቦች ጥቅም በማስቀደም ምንም የማናቀውን ንጹሃን ዜጎችን አንድ ሀብታም ግለሰብ ቤት ቦሌ መድኃኒዓለም ቶሞካ ህንፃ ገባ ብሎ እዛ የነበርንበት ቦታ ላይ አሁን 7ኛ ነው 8ኛ ህንፃ እየተሰራበት ይገኛል። ወንጀሉ የተፈጸመበት ቦታ ማለት ነው። እዛ ቦታ ላይ በመሄድ እዛ ቦታ ላይ በነበርንበት ወቅት በህፃኑ ልጄ ላይ አሰቃቂ የሆነ የግብረ ሰዶም ጥቃትና አሁንም የወለድኳቸው 3 ህፃናት ልጆቼ ላይ መጥፎ አይነት ወንጀል በመፈጸም እስካሁን ድረስ በህግ ተጠያቂ ያልሆነ ግለሰብ በህግ እንዲጠየቅልኝ ስል መልእክቴን አስተላልፋለሁ ኢትዮጵያውያን። ምክንያቱም እኔ እየደረሰብኝ ያለውን ስቃይና እኔ እየደረሰብኝ ያለውን ሰቆቃ ማንም የፖሊስ አካል ማንም የህግ አካል ማንም ክፍለ ከተማ ማንም የትም ቦታ ሄጄ ብናገር ሰውነቴ ላይ በቀበረው እጽ አማካኝነት እየተከታተለ የሚያነጋግሩኝን ሰዎች ጉዳዩን እንዲዘጉና ጉዳዩን ምንም አይነት ነገር እንዳልተፈጠረ አድርገው እንዲያንቀሳቀሱ በማድረግ እነዛን ሰዎች ጸጥና
በቃ ምንም ለኔ ጥሩ አይነት መልስ እንዳይሰጡኝ ጭራሽ ቀና ብለው እንዳያዩኝ አድርጎ ዝም እንዲሉ ያደርጋል ማለት ነው። ፍርድ ቤት ቦታም ሲሄድ ደግሞ ፍርድ ቤት ምንም አይነት ፍትህ ሳላገኝ ጭራሽ ህፃናት ልጆችሽን ማግኘት እንደሌለብኝ 1 ወር ከገባው ደግሞ በዛች በ1 ወር ውስጥ ደሜ ተቀርቶ ደሜ ይሸጥና ለድርጅቱ ያው እንግዲህ ጉቦ ይሰጣል ማለት ነው። ምክንያቱም ህፃናት ልጆችን እንዳያስወጡ፣ ህፃናት ልጆችን ከእናታቸው ጋር እንዳያገናኙ፣ እናትየዋ በር ላይ ከቆመች ጥበቆች ደብድበው እንዲያስወጧት ወይም ደብድበው እንዲያባሯት ወይም ደግሞ የፖሊስ አካላትን በመጣት በዛ ቦታ ላይ እናት እንዳትገኝ እኔም ወንጀለኛ በማስመሰል የግብረ ሰዶም ጥቃት የፈጸመባቸው ግለሰብ ጋራ እኔ እውነተኛ የሆነ ነገር እንደማሳልፍ ሚስቱ እንደሆንኩኝ ከሱ ጋር ወንጀል እንደመፈጽም በማስመሰል ሕያው እግዚአብሔር ይፍረድ፣ ያለ መድኃኒት ኢየሱስ ክርስቶስ ይፍረድ። እኔ ከዚህ ግለሰብ ጋር ሚስትና ባል ካለኝ፣ እኔ ከዚህ ግለሰብ ጋር ምንም አይነት ነገር ማንቀሳቀስ ከሆነ ጌታችን ኢየሱስ ክርስቶስ እውነተኛውን ፍቅር የገለጸበት ይሄ መጽሐፍ ቅዱስ ይፍረድ። ይሄ መጽሐፍ ቅዱስ አሳልፎ ይስጠኝ። እኔ ዋሽቼ ከሆነ አይኔ ያየ እኔ ከዚህ ግለሰብ ጋር ፍቅር ማሳልፍ ከሆነ አይኔ ያየ እኔ ከዚህ ግለሰብ ጋር ምንም አይነት ነገር ማካሄድ ከሆነ ውስጤ ያወቀ ከዚህ ግለሰብ የሆነ ነገር እያሳለፍኩ ከሆነ ያለ መድኃኒት ኢየሱስ ክርስቶስ አሳልፎ ይስጠኝ። እኔ በእጽና በአጋንንት በመንፈስ እየተመሰለ በውሻና በድመት እየተመሰለ በአጋንንታዊ መንገድ ካልሆነ በስተቀር እኔን የሚያበላሸኝ ልጆቼን የሚያበላሽ አይኔ ያየው ግን በፊት ለፊቴ አይደለም የሚመጣው። ኢትዮጵያውያን ይሄ እውነቱ እንዲታወቅልኝ ይፈልጋለሁ። አጋንንታዊ አሰራርን ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ በያዝኩት መጽሐፍ ቅዱስ አሁንም እሱ ከኔ እንዲርቅ በተከታታይ ጸሎት እያደረኩኝ ጸሎትን ከሚያደርጉ ትልልቅ አባቶች ጋር ትልልቅ ነቢያቶች ጋር እየተገናኘው ጸሎት እያደረኩ ነው ያለሁት። በእውነት ሞርተኛ፣ ሞራ ገላጭ፣ አጋንንት ሰላቢ በሌሊት የጅብ ቆዳ እየያዘ በሌሊት እኔንና ቤተሰቦችን ወይም ደግሞ እኔ የምጠጋባቸውን ሰዎች እንደ ጅብ እየመሰለ ጅብ ቆዳ በመያዝ ሌሊት ሲሰልብ እያደረ ቀን ደግሞ እንደገና ሲያሰቃየኝና ሲያንከራትተኝ ያለ ግለሰብ በህግ እንዲጠየቅልኝ ይፈልጋለሁ። ምክንያቱም እስካልተወኝ ድረስ እኔንም ልጆቼንም የሚሄድበት ቦታ እየተከታተለ ወንጀል እየፈጸመብኝ እስካለ ድረስ እውነቱን ሊገልጥ ግድ ይለኛል። ምክንያቱም ቢተወኝ እኔ ጋር ባይመጣ ወደ እኔ ምንም አይነት ኃጢአት ባይፈጽም እኔ የእሱን ነገር ማውራትም ሆነ መናገርም አያስፈልገኝም። ነገር ግን ክፋተኛ ነሽ ለምን ታወሪያለሽ ለምትሉም ኢትዮጵያውያን እየተራብኩ እየተንከራተትኩ ደሜ እየተወሰደ ገንዘቤ እየተወሰደ ልጆቼ ላይ የሚፈጸሙ አሰቃቂ ወንጀል እየቻልኩኝ ይህን ሁሉ ሰዓት ተጉዣለሁ ማለት ነው። ነገር ግን እውነቱ ይሄ ነው። በአሁኑ ሰዓት የገለጽኩላችሁ እውነተኛ ነገር በአሁኑ ሰዓት ልጆቼን ላጣና ልለይ የቻልኩበት ምክንያት አባቴን 700 ኪሎ ሜትር ድረስ በመከታተል ሄዶ አባቴን እንዲያርፍ ወይም ደግሞ ህይወቱ እንዲያልፍ አድርጎብኛል ማለት ነው። ይህንን በተደጋጋሚ ፖሊስ ጋር ብሄድም አማራ ክልል ለተፈጸመ ወንጀል አይመለከተንም በማለት እኔ ለብቻ ልጆቼን ለብቻ አድርገው ያው እያንከራተቱን ይገኛሉ ማለት ነው። ስለዚህ በዚህ ሰዓት ፍትህም የለም፣ ህግም የለም፣ እውነተኛ ዳኛም የለም፣ እውነተኛ ፈራጅም የለም። እለታዊ ገንዘብን በመከተልና ገንዘብን በማሳደድ ወይም ደግሞ ለሆዳቸው ያደሩ ገንዘብን እየበሉ ያሉ ሰዎች እውነትን ሊፈርዱልኝ አልቻሉም። ወንጀለኛውን በመንከባከብና ወንጀለኛውን የፈለገውን ነገር እንዲያደርግ በመፍቀድ እስካሁኑ ሰዓት ወንጀል እንዲፈጸምብኝ እያደረጉኝ ያሉ የህግ አካላት በዚያ እውነቴን ነው የምነግራቸው። በዚህ አጋጣሚ እውነቱ እንዲገለጥ እፈልጋለሁ በእነሱም ላይ ማለት ነው። ምክንያቱም እኔ ሰርካ ለማስራት አባቴ ሳጣ ወይም ደግሞ አባቴ ሲገደልብኝ ወይም ደግሞ ተከታትሎ ሂዶ የኔን የሆኑ ሰዎች ሲያሳጣኝ እንዴት ዝም ልል እችላለሁ? እውነት ኢትዮጵያውያን እንዴት ዝም ልል እችላለሁ? ምክንያቱም እውነት ስለሆነች እውነት ትቀጭጫለች እንጂ አትበጠስም። እውነት ለምን ህፃናት ልጆችን የሰጠኝ ያለ መድኃኒት አባቴ የሰጠኝ ያለ መድኃኒት አባቴ ተፈጥሬ እንድኖር ከዛም ኖሬ ልጆችን እንደወልድ ያደረገኝን ንጉሱን፣ ጨረቃውን፣ ፀሐዩን አባቴን ለምን እኔን መያዝ ያልቻለበት ምክንያት አባቴ ህፃናት ልጆችን ስለወለድኩና ያለ አባት ልጆች ስላሳደግኩኝ ምንም ማድረግ ስለማይችል በቃ ለዘመናት ሳይረዳኝ ምንም ነገር ሳያደርግልኝ ኖረዋል። ነገር ግን አባቴ የልጆቼ መደፈር ስለ ልጆቼ የሚያውቀው ነገር የለም። ለዛም ነው ከተለያየ አባት ስለወለድኩኝ በአባቴ ስም ልጆቼን እንዲጠሩ ያደረግኳቸው ማለት ነው። የመጀመሪያው የሳውዲ አረቢያ ዜጋ ነው። ሌሎቹ ሁለቱ ደግሞ አባቶቻቸው አዲስ አበባ ውስጥ አሉ። ነገር ግን ሁለቱም ስለማይረዱኝ እንዳይረዱኝም አድርጎ የግለሰብ ለራሱና ለራሱ ጥቅም መጠቀሚያ መገልገያ እቃ አድርጎ ስለያዘኝ የነሱ አባቶች ከኔ እንዲርቁ እኔ ላይ የሚቀብረው ነገር አለ። ኢትዮጵያውያን እነሱም ተከታትሎ ሄዱ ወደ እኔ እንዳይመጡ የሚያደርጋቸው ነገር አለ። እስኪ ተመልከቱት ኢትዮጵያውያን።
በተከታታይ የትንሹ ልጄ አባት ሹፌር ነው። መኪናውን በማበላሸት እንዴት ብዬ ልንገራችሁ? የመካከለኛው ልጄ ደግሞ በቃ የዕለት ሰርቶ የሚያድር ነውና በሄደበት በመከታተል ምንም አይነት ስራ እንዳይኖረውና ስራ አጥ እንዲሆን ገንዘብ እንዲያጣ ልክ እንደኔ እንዲንከራተት በማድረግ እውነት ኢትዮጵያውያን እውነቱ ይሄ ነው። የሳውዲ አረቢያው ደግሞ ልጅ በተከታታይ ኢቢኤስ በመሄድ አባቱ እንዲገኝ ጠይቀናል ማለት ነው። አባቱ እንዲገኝልኝ ኢቢኤስ እባካችሁ ፈልጉልን ብለን አድሬሳችን ሁሉ ነገራችን ሰጥተናል። ነገር ግን እኛን ማንም እንዳይሰማን ማንም ስለኛ እንዳያስብ በማድረግ ነገሮችን ሁሉ በማበላሸት የትልቁ ልጄም አባት እንዳይገኝ ልጄን በየቀኑ በማግኘት እሱም በመቀጥቀጥና በመደብደብ ምንም አይነት ሚስጥር እንዳታወጣ ይለዋል። እኔን እናቱን ደግሞ ሁሌ ግደላት እያለ ቢላ ይሰጠዋል። እሺ እንዴት እናደርግ? ማን ይሄን